أشهد أن لا إله إلا الله وأشهد أن محمد رسول الله ሳውዲ አረቢያ 99 የአላህ ስሞችን በንግድ ምርት ማሸጊያዎች ላይ መጠቀምን ከልክላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እጅግ በጣም ደስ የሚል ቪዲዮ ነው። አላሁ አክበር አላሁ አክበር አላሁ አክበር። ሙሽራዋ እንግዲህ በሰርጓ ቀን እስልምናን ተቀበላለች። እጅግ በጣም ደስ የሚል አጋጣሚ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው እንዲሁም ደግሞ ሳውዲ አረቢያ እጅግ በጣም ደስ የሚል አዲስ ህግ አውጥታለች። እሱንም ወደ እናንተ የማጋራን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. الآن جواب الجواب. አሁን ጀዋብ አልጀዋብ በጣም ከፍተኛ የድምፅ ቃና ላድርገው። فصل لربك وانحر إن شانئك هو الأبتر. ይህ ናሃዋንድ የዜማ ስልት ይባላል። ሱብሓነላህ። ቁርአን በዚህ መልኩ ሲቀራ ምንኛ ያምራል። ማሻአላህ ማሻአላህ፣ እንዴት ነው ድምጻቸው የሚያምረው! አላሁ አክበር። ሱረቱል ከውሰርን በተለያየ አቀራር ስልት እየቀሩ ነበርና ማሻአላህ ማሻአላህ ማሻአላህ። አላህ ይጠብቃቸው፣ አላህ ያቆያቸው። ቁርአን እንደዚህ በሚያምር ድምጽ ሲነበብ እጅግ በጣም ደስ ይላል። አንዳንዴ ትርጉሙን ባናቀው እንኳን ንዝር ያደርገናል። እንደዚህ በሚያምር ድምጽ ቁርአን ሲቀራ በተጅዊድ እጅግ በጣም ደስ ይላል። ማሻአላህ። እንግዲህ አሁን ረመዳንም እየመጣ አይደለ? እንግዲህ ቁርአን ላይ በጣም መበረታታት አለብን። ቁርአን በጣም መቅራት አለብን። የቁርአን ወር ነውና ቁርአን በመቅራት በማዳመጥ ይህንን ወር ቢዚ መሆን አለብን ብዬ አስባለሁ። ከወዲሁ ደግሞ መዘጋጀት አለብን። ሌሊቱ ያልተሰረቀበት ሰው የለም። አሁን የሚያደምጠኝ ማንኛውም ሰው ኢላ መን ረሒመ ረቢ ጌታ ያዘነለት ካልሆነ በስተቀር ሌሊቱ ያልተሰረቀ ማንም የለም። እደግመዋለሁ፣ ሌሊታችን ተነጥቀናል። ራስ ላይ አብዮት ማስነሳት ካለብህ ሌሊቴን የማስመለስ አብዮት የሚባል ክፈት። ራይ ላይ ሪቮሉሽን ያስፈልጋል። ሌሊቱ ያልተሰረቀበት ሰው የለም። ከመተኛታችን በፊት ሶሻል ሚዲያን ሳይሳለም የሚተኛ እጁን ያወጣ። ደፋር የሆነ እስካን የሚያደርግ ነገር ከላይ ቢኖርና እያንዳንዳችንን እስካን ማድረግ የሚችል ነገር ቢኖርና የሰው ልጅ በአጠቃላይ ስልኩን ይዞ ያለበትን ቦታ አስቡት፣ እያደረገ ያለው ነገር አስቡት፣ እያየ ያለው ነገር አስቡት። በአንድ ቃል ነው የሚገለጸው። በነገራችን ላይ ጆኪንግ ዊዝ ላይፍ ነው። ሰው በህይወት ሲቀልድ ማለት ውድ በሆነው ህይወት እና ሌሊታችሁ ጋር እንዴት ናቸው ነው? ሌሊትሽን ታስመልሻለሽ ወይስ አታስመልሽም? አንተ ሌሊትን ታስመልሳለህ ወይስ አታስመልስም? ምርጫው ያንተ ነው። ሌሊትን ካስመለስ እመነኝ ራስህን ነው ያስመለስከው። ሌሊትን ካስነጠቅ እመነኝ ሌሊትን አይደለም ያስነጠቀው ራስህን ነው ያስነጠቀው። በጣም ብዙ ሰው ሌሊት ላይ የሆነ በሽታ ይዞናል። ግድ የላችሁ የሆነ ነገር ተለክፈናል። እንዴት ሰው ብርድ ውስጥ ሆኖ እንደዚህ ብሎ እንዴት እንደዚህ ተሸፍኖ ባልና ሚስት እኮ ሰላም ቻው ደህና ደር የሚባባሉት እኮ እሷም እንደዚህ ሀቢብቲ ተኝተሻል እዚሁ ናቸው። እና ግልጽ ነኝ ስለ ሌሊት። አላህ ሌሊታችንን በረካ ያድርገው። አሚን አሚን አሚን። ወላሂ ሁላችንም የዚህ ሰለባ የሆንን ይመስለኛል። እኔ ራሴን ወክዬ ሳወራ በጣም በቃ በጊዜ አልተኛም። እውነት ለመናገር መሆን ግን የለበትም፣ እንደዛ መሆን የለበትም። በጊዜ ነው መተኛት ያለብን። ከዛ እርሊ መነሳት አለብን እና ለራሳችን ለጤናችንም ስንል ፕሮዳክቲቭም እንድንሆን ምናምን በጊዜ መተኛት አለብን ብዬ አስባለሁ። እንግዲህ ይህንን ስህተቴን ሌሊታችሁን አስመልሱ ብሏል ኡስታዝ ካሊድ ክብሩም። ኢንሻአላህ ሌሊቴን አስመልሳለሁኝ። እናንተም የተነጠቃችሁ ሌሊታችሁን የተነጠቃችሁ እንደምታስመልሱ ተስፋ አደርጋለሁ። በረመዳንም ይሁን ከረመዳን ውጪ ራሳችሁን ቶሎ መቀየር የምትፈልጉ ከሆነ ቶሎ ወደ አላህ መቃረብ የምትፈልጉ ከሆነ ሰላታችሁን አስተካክሉ።
ሰላት ሰዎችን ቶሎ የመቀየር ባህሪ ያላት። አንዴ ለነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው እንደሚሰርቅ ይነገራቸዋል። በዚህ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ይሄ የሚሰርቀው ልጅ ሰላት ይሰግዳል ወይ ብለው ይጠይቃሉ። አዎ ሰላት ይሰግዳል አሏቸው። በዚህ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሰላቱ ከመስረቅ ትከለክለዋለች ይላሉ። እና ሰላት በባህሪዋ ከመጥፎ ነገር ትከለክለናለች፣ እንደዛውም በጥሩ ነገር ታዘናለች ማለት ነው። አንድ ሰው ሰላት የሚሰግድ ከሆነ ከአላህ ጋር 5 ጊዜ ቀጠሮ አለበት። 5ቱም ጊዜ ደግሞ ወንጀሉ ይማርለታል። እና ወደ አላህ ቶሎ መቃረብ ከፈለጋችሁ ሰላታችሁ ላይ ብርቱ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው፣ ሰላት ከመጥፎ ነገር ትከለክለናለች። እንደው በቶሎ ወደ አላህ እንድንመለስ ከፈለግን ሰላታችን ላይ ሲሪየስ እንሆን እያለ ነው ወንድማችን። ሀቅ ነው። ራሳችን ላይ ወደ ህይወታችን ላይ ይህንን ነገር ባመጣ ነው ቁጥር ስኬት ወደ ህይወታችን ሲመጣ በአይናችን ነው የምንመለከተው። መጥፎ የምንላቸው የሚያስቸግሩን ባህሪዎች ቀስ እያለን ስንተዋቸው ምክንያቱም ሰላት ምንም ጥያቄ የለውም። ትክክለኛ ሰላት ከሆነ የምንሰግደው ከመጥፎ ነገር ትከለክለናለች፣ ምንም ጥያቄ የለውም። ሰላታችንን በስትክክል በጥሩ ንያ 5 ወቅት ሰላት ሳናሳልፍ በአግባቡ የምንሰግድ ከሆነ ትልቁ ስኬታማ ሰው እኛ ነን። ነገር ግን በተቃራኒው ደግሞ ሰላታችንን በአግባቡ የማንሰግድ ከሆነ በሰላት የምንቀልድ ከሆነ ምንም ጥቅም የለውም። እዚህ ዱንያ ላይ ትልቅ ተአምር ብንሰራ ምንም ጥቅም የለውም። ምክንያቱም አላህ ፊት ስንቀርብ መጀመሪያ የምንጠየቀው ሰላታችን ስለሆነ አላህ ሱብሓነሁ ወተዓላ ሰላታችን ላይ ጠንካሮች ያደርጋል። የአላሁ ሱብሓነሁ ወተዓላ ስሞችን በማሸጊያዎች ላይ መጠቀም ተከለከለ። ሳውዲ አረቢያ 99 የአላህ ስሞችን በንግድ ምርት ማሸጊያዎች ላይ መጠቀምን ከልክላለች። የሳውዲ አረቢያ የንግድ ሚኒስቴር የንግድ ማሸጊያዎች አገልግሎት ላይ ከዋሉ በኋላ ስለሚጣሉ ይህንን ውሳኔ ማስተላለፉን አስታውቋል። እጅግ የተከበሩ የአላህ ሱብሓነሁ ወተዓላ ስሞችን አክብሮት ለመጠበቅና ለአግባብ መጠቀምን ለመከላከል የወጣው አዲሱ ክልከላ ተግባራዊ መደረግ ጀምሯል። እገዳው የሚመለከተው ከአገልግሎት በኋላ ለሚጣሉ የንግድ ቁሳቁሶች ብቻ ነው ተብሏል። የሃይማኖት መጽሐፍት፣ የትምህርት ቁሳቁሶች እንዲሁም በይፋ የጸደቁ የሃይማኖት ህትመቶች በዚህ ገደብ እንደማይካተቱ ተነግረዋል። ማሻአላህ እጅግ በጣም ቆንጆ የሆነ ዜና ነው። ምርጥ ህግ ነው። የተከበረውን የአላህ ሱብሓነሁ ወተዓላ ስም እንግዲህ አንዳንዴ ተጠቅመን የምንጠላቸው እቃዎች አሏል። እነዛ ላይ ይጻፉና ከዛ በኋላ ተጠቅመው ከጨረሰ በኋላ አንድ ሰው ሲጥለው አስቡት ምን ያህል እንደሚከብድ ማለት ነውና ጥሩ የሆነ ህግ ነው የወጣው። እነዚህ ተጠቅመን የምንጠላቸው እቃዎች ላይ የተለያዩ አላቂ የሆኑ እቃዎች አሉ አይደለ? ይሄ በዘላቂነት የማንጠቀማቸው እንደነሱ አይነት እቃዎች ላይ የአላህ ሱብሓነሁ ወተዓላ የተከበሩ ስሞቹ 99 ስሞቹ በፍጹም እንዳይጻፍ ተከልክሏል። ሳውዲ አረቢያ ቆንጆ የሆነ ህግ ነው ያወጣችው፣ ይበል የሚያሰኝ ነው። አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም ደስ የሚል ቪዲዮ ነው። አንዲት ሙሽራ በሰርጓ ቀን ሸሃዳ ይዛለች። ቪዲዮ እንመልከትና የራሳችንን ሀሳብ አስተያየት እንሰጥበታለን። አስተግፊሩላህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ وأشهد أن محمد رسول الله وأشهد أن محمد رسول الله أشهد أن لا إله إلا الله وريني أشهد أن لا إله إلا الله وأشهد أن محمد رسول الله الله عندنا محمد ملاكتنا أشهد أن لا إله إلا الله وأشهد أن محمد رسول الله الله أكبر الله أكبر ማሻአላህ ማሻአላህ እንደተመለከታችሁት ነው። ሁለት ሰርግ ነበር። አንደኛው ያው የራሷ ሰርግ ነበረ፣ ሙሽራ ነች። ሁለተኛው ሰርግ ደግሞ አላሁ አክበር አላህ በሰርጉ ቀኗ እንግዲህ እስልምናን ወፍቋታል። እጅግ በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን የላ ኢላሃ ኢላላህ እህታችን ሆናለችና ይህ የሰርግ ቀኗ መቼም የማትረሳው ትልቅ ትውስታ እንደሚሆናት ተስፋ አደርጋለሁ። የሚገርም አጋጣሚ ነው። እኔ እስከዛሬ ድረስ ስላልገጠመኝ ነው በሰርጉ ቀን የሰለመ ሰው ምናምን ገጥሞኝ ያውቃል። ምናልባት እናንተ ከገጠማችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛልና በጣም አንድ ፍሬ ልጅ ነች ካያችኋት፣ ለጋ ነችና
አልহামዱሊላህ ረብል ዓለሚን እስልምና አላህ Subhanahu Wa Ta'ala እስልምናን ወፍቋታል። እንግዲህ ሌሎችም ዳር ላይ ያሉ እስልምና መቀበል የሚፈልጉ ነገር ግን እንደው ቤተሰቤ ምን ይለኛል ሰው ምን ይለኛል ብለው ጫፍ የቆሙት አላህ Subhanahu Wa Ta'ala ጥንካሬውን ሰጥቷቸው እስልምናን የሚቀበሉ ያደርጋቸው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።